bizde bayraktır. Anka'yı akın በርከት ያሉ ወታደራዊ አማካሪዎችም በአካባቢው ካሰፈረች ሰነባብታለች። ከፍተኛ ቁጥር ያለው ወታደራዊ ኃይልም ወደ አካባቢው አንቀሳቅሶ ሲያሰፍር ተስተውሎ ነበር። እንደ ቱርክ ላሉ ኃይሎች በኤርትራ ምድር እየተሰጡ ያሉ የባሊስቲክ ሚሳኤል ማስወንጨፊያዎች ማሰብ አይፈልጉም። atak taarruz helikopterimizin በአፍሪካ ቀንድ ያላት ትኩረት ደግሞ ከሁሉም በላይ ጠበቅና ሞቅ ያለ ሆኖ እየቀጠለ ነው። የቱርክ ባሊስቲክ ሚሳኤሎች በኤርትራ ምድር። ከአንድ ሳምንት በፊት በተካሄደው የአፍሪካ እስራኤል ኢኮኖሚክ ፎረም ላይ በኬንያ የሳሃን ግሎባል ቲንክ ታንክ የምርምር ዳይሬክተሩ ዶክተር ረሺድ አብዲ ባደረጉት ንግግር ቱርክ ተጽዕኖዋን በመላው አፍሪካ እያሰፋች መሄዷን በመጥቀስ ከዚህ በላይ በእስራኤል ችላ ልትባል አይገባም የሚል ሐሳብን አንስተዋል። ረሺድ የእስራኤል ተቀናቃኞች በአፍሪካ ተጽዕኖአቸውን እያሰፉ ያለበት ዓላማ ግልጽ ነው። ይሄ ከሆነ ደግሞ እስራኤል እንዲህ ካለው የውርክብ ሜዳ በፍጹም መራቅ የለባትም የሚል ጠንካራ አስተያየት ሰጥተዋል። ከዚህ የረሺድ አብዲ አስተያየት በኋላ እየወጡ ያሉ ዘገባዎች እንደሚጠቁሙት እንደተባለውም የቱርክ ተጽዕኖ በአፍሪካ ከአፍሪካም በምስራቅ አፍሪካ አካባቢ በእጅጉ እያየለ መምጣቱን ነው። ነገሩ ከተቀሩት የቀንዱ ሀገራት በተለየ ለኢትዮጵያ ከበድ ያለ ትርጉም የሚኖረው ደግሞ ይኸው የቱርክ ወታደራዊ ተጽዕኖ ኤርትራን ማዕከል ያደረገ መሆኑ ነው። እንደ እስራኤል ሃዮም፣ ሚድል ኢስት 24 እና የመሳሰሉት በመካከለኛው ምስራቅ ትኩሳቶች ዙሪያ መረጃዎችን እንደሚያሰራጩ መገናኛ ብዙሃን ዘገባ ከሆነ ቱርክ ወደ እስራኤል በቀጥታ መወንጨፍ የሚችሉ የባሊስቲክ ሚሳኤሎችን በኤርትራ ምድር ለመትከል ብርቱ እንቅስቃሴ ውስጥ ገብታለች። እስራኤልን ኤሊንደ መውጁድ ዋር ይህንን የቱርክ አዲስ እንቅስቃሴ በተመለከተ አስተያየታቸውን ያጋሩ የመካከለኛው ምስራቅ ጂኦፖለቲካ ተንታኞችም ቱርክ በዚህ እርምጃዋ ለእስራኤል መንግስት አንዳች ጠንካራ መልእክት ማስተላለፍ ፈልጋለች ይላሉ። መልእክቱም እስራኤል አሁን ከያዘችው ምድር ተሻግራ በአፍሪካ በቀይ ባህር ዳርቻ አሊያም በምዕራብ ህንድ ውቅያኖስ ወታደራዊ ይዞታ ተቆናጣ የመቀመጥ ፖለቲካዊና ዲፕሎማሲያዊ እድሉ የላትም። በአንጻሩ በተለያየ ምክንያት ባላንጣዎቿ የሆኑት እንደ ቱርክ ያሉ ሀገራት ግን በቀላሉ በተለያዩ አህጉሮችና ሀገራት ስትራቴጂያዊ በሚባሉ ይዞታዎች ላይ ለመቀመጥ የሚያስችል ሰፊ እድል ስላላቸው ሂደቱን እያጦዙት ነው የሚል ነው። ለዚህ አስተያየታቸው እንደ ተጨማሪ ማሳያ የሚያነሱትም ቱርክ ከኤርትራ ባሻገር ከሶማሊያም ጋር አዲስ የጸጥታ ትብብር ስምምነት መፈራረሟን ነው። ከወራት በፊት በተደረገው ስምምነት ቱርክ የሶማሊያን ጠረፍ ለመጠበቅ በሚል በሺዎች የሚቆጠሩ ወታደሮቿን በሀገሪቷ ያሰፈረች መሆኑን፣ በሶማሊያ በመሰረተችው ወታደራዊ መንደርም ሌላ የባሊስቲክ ሚሳኤሎችን ለማስወንጨፍ የሚያግዛትን የማሻሻያ ፕሮግራም ለማቀላጠፍ የሚያስችል የጠፈር ጣቢያ ለመገንባት እየተፍጨረጨረች መሆኑን ጨምረው ይጠቅሳሉ። መረጃዎች እንደሚጠቁሙት አዲሱን ጣቢያ ከሞቃዲሾ በስተሰሜን አቅጣጫ በሚገኝ ስፍራ ለመገንባት የቦታ ልየታው የተከናወነ ሲሆን የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድም ቱርክ ለወደብ ልማትና ለጠፈር ቴክኖሎጂ የሚሆን ስፍራ ማግኘቷን በይፋ አስታውቀዋል። ቀደም ብለን የጠቀስነው የሳሃን ግሎባል ቲንክ ታንክ የምርምር ዳይሬክተሩ ዶክተር ረሺድ አብዲም ይህንን በሶማሊያ ተጀምሮ በኤርትራ እየቀጠለ ያለ የቱርክን ግዙፍ ወታደራዊ አጀንዳ ነው ለእስራኤል ከምንም በላይ አሳሳቢ ሲሉ የሚገልጹት። ረሺድ ይህን የሚሉት የቱርክ የባህር ኃይል መርከቦች በስዊዝ ካናልና በቀይ ባህር ቀጠና የነበራቸውን ተሳትፎ አሁን ደግሞ መላውን የሶማሊያ የባህር ዳርቻዎች በመቆጣጠር ጭምር ለመጀመሪያ ጊዜ ቱርክ ከሜዲትራኒያን ጀምሮ በቀይ ባህር አሁን ደግሞ በህንድ ምዕራባዊ ውቅያኖስ ውስጥ ጭምር የምትገኝ አገር የመሆኗ ዓላማ አንዳች ነገር አለው ብለው ስለጠረጠሩ ነው። በእርግጥም ይህ የቱርክ ግስጋሴ ከሶማሊያም አልፎ ኤርትራን ወደፊት ለሚከሰት የባሊስቲክ ሚሳኤል ተኩስ ስትራቴጂያዊ ስፍራ አድርጎ ወደ ማደላደል ምዕራፍ ውስጥ መግባቱ ለእስራኤል አደገኛ መልእክት እንደሚኖረው ይጠበቃል። የእስራኤል አፍሪካ ግንኙነት ኢንስቲትዩት ዋና ስራ አስፈጻሚ ሺሪ ፌይን ግሮስማን ግን
እስራኤል ዝቅተኛ በሚባል ኢንቨስትመንት ይህን ሁሉ ሩጫ መቀልበስ የምትችልበት እድል አሁንም በእጇ አለ ሲሉ ተደምጠዋል። ይህ ያልተብራራው የሥራ አስፈጻሚው በራስ መተማመን የተሞላ ንግግር ብዙ ነገሮችን ለማሰብ ፈርም ይቀድ ነው። ለመሆኑ እስራኤል ይህን ሁሉ የቱርክን ስትራቴጂያዊና ሰፋ ያለ ወታደራዊ ቤዞችን የማስፋት አልፎም ኤርትራ ምድር የባለስቲክ ሚሳኤል ጣቢያ የመትከል እንቅስቃሴን ለመቀልበስ ቀላል ብላ ያሰበችው ዘዴ ኢትዮጵያን መያዝ አሊያም መደገፍ ይሆን? ጋምቤ ሱሪያ፣ ጋምቤ ካፍሪሲን፣ ጋምቤ ሉቭ፣ ጋምቤ ሶማሊያ፣ ጋምቤ ካታር። ጤና ይስጥልን ውድ ሳሎንቲው ተከታታዮቻችን፣ በዛሬው የተረክ መሰናዷችን የኢትዮጵያን ታሪካዊና ነባራዊ ባላንጣዎች ፍለጋ ካይሮ ድረስ 5 ቀናት ከርመው የመጡት ኢሳያስ አፈወርቂ አሁን ላይ ከእስራኤል ጋር ያላት ግንኙነት የሻከረውን ግብፅን ወደ አፍሪካ ቀንድ ፖለቲካ ጎትተው ለመጋበዝ ካሳዩት ትጋት ጎን ለጎን ሌላኛዋን የቴል አቪቭ ተቀናቃኝ አልፎ ተርፎም ምጽዋንና የቀይ ባህር ዳርቻን ከኢትዮጵያ ነጥሎ ለ300 ዓመታት የመውረር ታሪክ የነበራት ቱርክ አሁንም በዘመናዊው ዓለም ታሪክ ለኢትዮጵያ አደጋ በሚሆን መንገድ ሞቃዲሾና አስመራ ላይ ለመጣበቅ የፈለገችበትን አመክንዮ የምንመረምርበት ነው። እግረ መንገድም ኢትዮጵያ እስራኤልን ወደ ቀንዱ ሀገራት ውርክብ ጎትቶ የማምጣት ግዴታ ውስጥ መግባቷ አይቀሬ መሆኑን በተመለከተ አንዳንድ ነጥቦችን ለማንሳት እንሞክራለን። አዘጋጁ ሰይፉ ታሪኩ ነው። አብራችሁን ቆዩ። ውድ የሳሎን ቤተሰቦች፣ በመሃል ፒያሳ ዳግመኛ የማይገኝ እድል በሜሪት ፕሮፐርቲስ ተመቻችቶሎታል። 70 በመቶ ለሚከፍሉ 30 በመቶ ራሱ እንደሚሸፍን ያበስራል። ለባለ አንድ መኝታ አማራጭ ውስን ቤቶች ቀርተዋል። በዚሁ ሳይት በ3 ዓመት ውስጥ ጥንቅቅ ብለው የሚረከቧቸውን ባለ 2 እና ባለ 3 መኝታ ቤቶች በካሬ ከ90 ሺህ ብር ጀምሮ በ10 በመቶ ቅድመ ክፍያ ለተወሰኑ ቀናት ብቻ ያገኛሉ። ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር ቅድመ ክፍያ የራሱ ያድርጉ። ያስደናቂ እድል የተመቻቸው ለ10 ቤቶች ስለሆነ ፈጠን ብለው በ0987 27 28 30 ይደውሉ። በቅርቡ ፕሬዝዳንት ኢሳያስ አፈወርቂ በኦፊሴል የታላቁን የግብጽ ሙዚየም ለመመረቅ አቀኑ በተባለለት የካይሮ ጉዟቸው ወደ ሀገራቸው ከመመለሳቸው አስቀድሞ ለአንድ የአረብኛ ቋንቋ የግብጽ ሚዲያ የሰጡት ቃለ ምልልስ ስለ ወቅታዊ የኤርትራ ስትራቴጂያዊ አካሄድ አንዳንድ መረዳቶችን የሚገልጥ ሆኖ ተገኝቷል። ምንም እንኳን የወዲ አፎም ጉዞ የሁለትዮሽ ግንኙነትን ለማረጋገጥ ቀጠናዊ ትብብርን ለማጠናከርና የኤርትራና የግብጽ ግንኙነት ቀጣይነት እንዲኖረው ታስቦ የተነደፈ ጉዞ ተደርጎ በትግርኛና እንግሊዘኛ ቋንቋዎች ቢደሰኮርም ትክክለኛው የኢሳያስ የካይሮ ሩጫ ግን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በኢትዮጵያና ኤርትራ ግንኙነት ዙሪያ ለሀገራቸው ምክር ቤት ሰፊ ንግግር ማድረጋቸውን ተከትሎ መድህን ፍለጋ የተደረገ ጉዞ መሆኑ አይታበልም። ይህም ኤርትራ ከኢትዮጵያ ጋር መጎራበጥ ውስጥ የገባች በመሰላት የትኛውም ቅጽበት ከየትኛውም ሀገር በተለየ እግሯ የሚፈጥነው ወደ ግብጽ መሆኑ ምን ያህል ኢትዮጵያ ከአባይ ውሃም ሆነ ከቀይ ባህር ተደራሽነት ጋር ለምታራምደው ፖሊሲ የካይሮን ያህል ቀንደኛ ተጻራሪ ሀገር መሆኗን አመላካች ሆኗል። የኢሳያስ የአረብኛ ቋንቋ ቃለ መጠይቅ የአካባቢው መንግስታት ለቀጠናው ደህንነትና መረጋጋት ኃላፊነት እንዲወስዱ የውጭ ጣልቃ ገብነትን ለመቀነስና ቀውሶችን ለመፍታትም የራስን አቅም ብቻ መጠቀም እንደሚያስፈልግ ደጋግሞ አጽንኦት የሰጠ ነበር። በሚያሳዝን ሁኔታ ግን ይህ የፕሬዝዳንቱ ንግግር ኤርትራ በተጨባጭ በአካባቢው አለ ለምትለው ችግር መፍትሄውን ፍለጋ የቀጠናውን ቅጽር አልፋ ከሩቅ ሀገራት ጋር ከምታደርገው ግንኙነት ጋር ሲታይ በእጅጉ የሚቃረን መሆኑ ነው። ፕሬዝዳንቱ በቃለ ምልልሳቸው የውጭ ጣልቃ ገብነት መኖር አካባቢው እንዳይረጋጋ ዋነኛ ምክንያት መሆኑን ቢጠቁሙም ኤርትራ ግን ፍጹም የቀንዱ አካል ካልሆኑ ኃይሎች ጋር በተናጠል ምርጫና ውሳኔዋ አጋርነትን ፍለጋ ጎትታ ለማምጣት ከመስራት ላፍታም ስትታቀብ አልታየችም። በዚህም ሳቢያ የአፍሪካ ቀንድ መንግስታት አካል ያልሆነችው ግብጽ ተጽዕኖዋን በቀንዱ እንድታሰፋ መንገድ ስትጠርግላት ሰንብታለች። የካይሮ ስትራቴጂያዊ ፍላጎት ደግሞ በማያሻማ ሁኔታ ግልጽ ነው። ኢትዮጵያን ማዳከም አልፎም ኢትዮጵያ በቀይ ባህርና በአባይ ውሃ ላይ ያላትን መብትና ፍላጎት መገደብ።
ፕሬዝዳንት ኢሳያስም የኤርትራን ጸረ ኢትዮጵያ አቋም ለማራመድ የግብፅን ድጋፍ በአደባባይ ለማግኘት ሲማጸኑ ታይተዋል። ኤርትራ ግብፅ በቀንዱ ላላት ፍላጎት በዚህ ልክ ሁኔታዎችን እያመቻቸች አልፎ ተርፎም አሁን ደግሞ ቱርክን ያህል ሀገር እምብርቷ ውስጥ አስቀምጣ በቀጥታ ለኢትዮጵያ ፍላጎት አደጋ የሆኑ አካሄዶችን እየተከተለች በተመሳሳይ ጊዜ ደግሞ የቀንዱ ሀገራት ከሌሎች ሀገራት ጋር የሚያደርጓቸውን የብዝሃ ዋልታዊ ግንኙነቶች ጭምር እስከ መቃወም መድፈሯ ምን ያህል ስለ ውጭ ጣልቃ ገብነት የምትከተለው ፖሊሲ በተቃርኖ እንደተቀየደ ብቻ ሳይሆን ለኢትዮጵያ ሲባል ፍጹም መርህ አልባነት የቱን ያህል ስር እንደሰደደባት የሚያመላክትም ነው። በግልጽ እንደሚታየውም ኢሳያስ የግብፅ ኃይሎች በሶማሊያ ለመሰማራት በዝግጅት ላይ መሆናቸውን አይቃወሙም። አልፎ ተርፎም ከፍ ብለን እንዳነሳነው እንደ ቱርክ ላሉ ኃይሎች በኤርትራ ምድር እየተሰጡ ያሉ የባሊስቲክ ሚሳኤል ማስወንጨፊያዎች አካባቢውን እንዴት ወዳለ ሉላዊ የቀውስ አዙሪት ውስጥ ሊጨምረው እንደሚችል ማሰብ አይፈልጉም። በእርግጥም የቱርክ ወደ ኤርትራ ምድር መግባት ከእስራኤል ያልተናነሰ ለኢትዮጵያም አደጋ እንዳለው ለመረዳት የሚያስችሉ ታሪካዊና ፖለቲካዊ ምክንያቶች በርካታ ናቸው። በተለይም የቀደመውን የኦቶማን ታሪክ የመመለስ ብርቱ ፍላጎት እንዳላቸው የሚነገርላቸውን የፕሬዝዳንት ረሲፕ ጠይብ ኤርዶሃን አካሄድ ለመረመረ ቱርክ በታሪክ ኢትዮጵያን ከቀይ ባህር ቀጠና ለመለየት ያደረገችውንና ዛሬም ለቀጠለው የባህር በር ጥያቄው ውዝግብ የፈጸመችውን በደል ማስታወስ አይከብድም። እንደሚታወቀው ቱርክ ከኢትዮጵያ ጋር ብቻ ሳይሆን የቀድሞ የአረብ ሀገራት ገዢ የነበረችና ታሪኳም ከዚሁ የቅኝ ገዢነት ዳራ ጋር በእጅጉ የተያያዘ ነው። ዛሬም ላይ አንዳንዶቹ የአረብ ሀገራት በወዳጅነት ሲመለከቷት፣ ሌሎቹ ደግሞ በጥርጣሬ የሚመለከቷት ሀገር ናት። ከቅርብ ጊዜያት ወዲህ ቱርክ ከአውሮፓ ህብረትና ከአሜሪካ ጋር የነበራት ግንኙነት እየተበላሸ በመሄዱ ምክንያት ወደ አፍሪካ ሀገራት ፊቷን ያዞረች መስላለች። ከቅርብ ዓመታት በፊት ከ3 እና 4 የማይበልጡ የነበሩት ኤምባሲዎቿም በአሁኑ ሰዓት ወደ 44 አካባቢ ደርሷል። በአፍሪካ ቀንድ ያላት ትኩረት ደግሞ ከሁሉም በላይ ጠበቅና ሞቅ ያለ ሆኖ እየቀጠለ ነው። በሶማሊያ ሞቃዲሾ ውስጥ ኤምባሲዋን ከፍታ የምትሰራ ሁነኛው ሀገር ከመሆኗም በላይ ከዓመታት በፊት ትልቁን ወታደራዊ ማሰልጠኛ ካምፕ ሰርታ ለሀገሪቱ መንግስት ያስረከበች ሀገርም ናት። በርከት ያሉ ወታደራዊ አማካሪዎችም በአካባቢው ካሰፈረች ሰነባብታለች። ሱዳን አሁን የደረሰችበት ምስቅልቅል ላይ ከመድረሷ በፊት በአልበሺር የመጨረሻዎቹ የስልጣን ጊዜያትም የቱርኩ ፕሬዝዳንት ረሲፕ ጠይብ ኤርዶሃን ሱዳንን በጎበኙበት ወቅት 13 ያህል የልማትና የንግድ ስምምነቶችን ተፈራርመው ነበር። እነዚህም የዩኒቨርሲቲ፣ የኤርፖርት፣ የኃይል ማመንጫ፣ የእህል ወፍጮዎች፣ ነፃ የወደብ ቀጠናና ወዘተርፈ ያካተቱና ግምታቸውም 650 ሚሊዮን ዶላር የሚሆን ቱርክ በአጠቃላይ የምታበረክተው ኢንቨስትመንት ነበር። ይህ ሁሉ ቱርክ ምን ያህል ቀንዱን በስሯ የማስገባት ጠለቅ ያለ ዕቅድ ነድፋ እየተንቀሳቀሰች እንደነበር አመላካች ነው። ከዚህም በተጨማሪ እስከ ቅርብ ጊዜ ድረስ ቱርክ በቀይ ባህር ወደብ ስትከተለውና ስታዳብረው የቆየችውን የሱአኪን ደሴት ከሱዳን ተችሯት የነበረ ሲሆን በዚህ ደሴት ላይ ቱርክ የሃጂ ኡምራ ተጓዥ አፍሪካውያን የሚያርፉበትን ትልቅ ማስተናገጃ ከፍተኛ ወጪ አውጥታ እንድታለማው ሳይቀር ፍቃድ ተሰጥቷት ነበር። ይህ ደሴት ቱርክ ለወታደራዊ ጠቀሜታ ልታውለው እንደምትችል የሚገመት ሲሆን ይህ ከፖርት ሱዳን በ50 ኪሎ ሜትር ርቀት ወደ ደቡብ አቅጣጫ የሚገኘው ወደብ ቱርክ ለወታደራዊ ጠቀሜታ ልታውለው የምትንቀሳቀስ ከሆነ በወቅቱ ለግብጽ የራስ ምታት ሊሆን እንደሚችል ግምት አሳድሮ ጭምር ነበር። ከዚሁ የቱርክና የሱዳን ግንኙነት ጋር በተያያዘ በወቅቱ የኤርትራ መንግስትም በጉዳዩ ላይ የተለየ ፍላጎት እንዳለው በመምሰል ገና በጥር ወር 2010 ዓ.ም ላይ አንዳንድ እንቅስቃሴዎችን ሲያደርግ ተስተውሎ ነበር። በወቅቱ የግብፁ ፕሬዝዳንት አብዱል ፈታህ ኤልሲሲ የኤርትራ አቻቸው ፕሬዝዳንት ኢሳያስን ወደ ካይሮ ጋብዘውና ልዩ አቀባበልም ሲያደርጉላቸው ታይቷል። ይህ ድርጊት እንደተፈጸመ ወዲያውኑም የሱዳን መንግስት ከኤርትራ ጋር ያለውን ምስራቃዊውን ድንበር የጸጥታ ስጋት አለብኝ በሚል ሰበብ ሲዘጋና ከፍተኛ ቁጥር ያለው ወታደራዊ ኃይልም ወደ አካባቢው አንቀሳቅሶ ሲያሰፍር ተስተውሎ ነበር። ይህ ሁሉ የሆነው በጊዜው ሱዳን ከግብጽ ጋር የነበራትን የንግድ ግንኙነት ዘግታ ባለችበትና በኃይላብ ሰርጥ ላይ ባላት አለኝታነት በምትወዛገብበትና ከቱርክም ጋር ጠበቅ ያለ ግንኙነት በጀመረችበት ሰዓት የኤርትራው መሪ ከግብጽ መናገሻ ከተማ ተገኝተው
ከኤልሲሲ ጋር ሲሞዳሞዱ መክረማቸው ሱዳንን ስጋት ላይ ሊጥላት በመቻሉ ምክንያት ነበር። አሁን ግን በሱዳን ያለው ሁኔታ ሌላ ነው። የጀነራል አብዱል ፈታህ አልቡርሃን ጦርና ግብጽ አጋር ሆነዋል። በዚህም ሳቢያ ቱርክ ቀድሞ ባልበሽር የስልጣን ዘመን የነበሯት እድሎች መጨናገፋቸው ነው እንግዲህ ትኩረቷን ከሶማሊያ ቀጥሎ በኤርትራ ላይ ለማድረግ መግፊያ ሆናት። በተጨማሪም የመካከለኛው ምስራቅ ሁኔታ ቀድሞ ከነበረበት ገጽ ፍጹም እየተለየ መምጣቱ አንካራና ካይሮ ቴል አቪቭን በተመለከተ ተመሳሳይ ገጽ ላይ እንዲከሰቱ ያስቻላቸውም ይመስላል። ከዚህም ባሻገር ቱርክ የበላይነቷን በማረጋገጥ ውስጥ ከማንም በላይ የእስራኤል በቀጠናው ያለ ተገዳዳሪ መውጣትን ፍላጎት ለመገዳደር የሚያስችል ቁመና ላይ መገኘት የሞት ሽረት ትግል እንዲሆንባት ገፊ ምክንያት ሆኗል። ይህንን ፍላጎቷን ገቢራዊ ለማድረግና ሰፋ ባለ ራዲየስ የኢላማ ክልሏ ውስጥ ለማስገባት ደግሞ ኤርትራን ምርጫዋ ማድረጓ ከምንም በላይ ከኢትዮጵያ ጋር ያላትን ግንኙነት ሊያሻክረው እንደሚችል ሳይታለም የተፈታ ነው። የሚገርመው ወደ ኋላ ጥቂት የታሪክ ገጾችን ስንገልጥ ከ400 ዓመታትም በፊት ቱርክ በዛሬው ኤርትራና ሱዳን አካባቢ የነበራት ሚናም ተመሳሳይ ሆኖ እናገኘዋለን። ታሪክ እንደሚነግረን ቱርኮች በ16ኛው ምዕተ ዓመት በህንድ ውቅያኖስና በቀይ ባህር ላይ በንግድና በኃይል ሚዛን ጥያቄ ከፖርቹጋል ባላንጣዎቻቸው ጋር ባካሄዱት ረጅምና የተሳካ ወታደራዊ ትግል በ1516 ግብፅን፣ በ1517 ስዋኪንን ወይም የዛሬዋ ፖርት ሱዳንን፣ በ1555 ዳህላክን፣ በ1557 ደግሞ ምጽዋንና አርኪኮን በጦር ኃይል በቀጥታ መያዝ ችለዋል። ከ1558 እስከ 1589 ድረስ ደግሞ የቱርክ ወራሪዎች ከስዋኪን ማለትም ከዛሬው ፖርት ሱዳንና ምጽዋ ተነስተው በኢትዮጵያ ላይ ለ3 አስርታት ባካሄዱት ረጅምና መራራ ጦርነት ተሸንፈው ወደ ተጠቀሱት ደሴቶች ሊመለሱ ችለዋል። ወደ አሁናዊ ሁኔታ ስንመለስ የኤርትራ ፍላጎት ኢትዮጵያን ከባህር ማፈንና መድፈቅ እንደመሆኑ መጠን ቱርክ ለአሁናዊ ባላንጣዋ እስራኤል ሲባል ኢትዮጵያን ማድቀቅ የሚለውን የሻዕቢያ ቅድመ ሁኔታ በመቀበል በታሪክ ለሁለተኛ ጊዜ ኢትዮጵያን ከቀይ ባህር ማግለል እንቅስቃሴ ውስጥ መግባቷ አይቀሬ ሊሆን ይችላል። ይህ ከሆነ ደግሞ ኢትዮጵያም ወደ ከባቢው እስራኤልን ጎትታ ማታስገባበት እድል የሚኖር አይመስልም። እንደሚታወቀው እስራኤል በሰሜኑ የቀይ ባህር ጫፍ በኩል ከዚህ ዓለም አቀፋዊ መተላለፊያ ከሆነው አካባቢ የምትጋራው ጥቅም ስላላት ብቻ ሳይሆን በአጠቃላይም በአካባቢው ጂኦፖለቲካ ላይ ከፍተኛ ተጽዕኖ ማድረግ የምትፈልግ ሀገር ናት። እንደ መርህ የቀይ ባህር አካባቢ በአረቦች ተጽዕኖ ስር ጠቅልሎ እንዲገባ አትፈልግም። ምክንያቱም ቀን ሲጥል አረቦች ሊነሱብኝ ይችላሉ የሚል ስጋት ስላላት በአካባቢው በሚካሄድ ማንኛውም እንቅስቃሴ ድምጽና ተሰሚነት እንዲኖራት ትፈልጋለች። እስራኤል በቆዳ ስፋት ትንሽ ሀገር ብትሆንም በጉልበት ግን ትልቅ ሀገር ናት። ወታደራዊና ቴክኖሎጂያዊ አቅሟም ጠንካራና አስተማማኝ ነው። ሆኖም በእብሪት ማንም አይነካኝም የሚል አቋም የሌላትና ምናልባትም ከጎረቤቶቼ ጋር ግጭት ቢፈጠር መልሴና አዋጪ መንገድ ምን መሆን አለበት በማለት እንቅልፍ ተኝታ ማደርም አትፈልግ ንቁ ሀገር ናት። በዚህ የቀይ ባህር አካባቢ አብዛኛው ሀገር ድብን ያለ እንቅልፍ የሚተኛበት ሰዓት ይኖረዋል ተብሎ ቢገመት ማንንም ባለማመን እንቅልፍ አያስፈልገኝም ብላ በንቃት ድንበሯን የምትጠብቅ ሀገር ብትኖር እስራኤል ናት ቢባል ግነት የለውም። ምናልባትም በመግቢያችን የጠቀስናቸው የእስራኤል አፍሪካ ግንኙነት ኢንስቲትዩት ዋና ስራ አስፈጻሚ ሺሪ ፌይን ግሮስማን እስራኤል ዝቅተኛ በሚባል ኢንቨስትመንት ይህን ሁሉ ሩጫ መቀልበስ የምትችልበት እድል አሁንም በእጇ አለ የማለታቸው አመክንዮ የተቀዳውም አሁን ባለው የቱርክም ይሁን እንደ ግብጽ ያሉ አረቦች በቀይ ባህር ዙሪያ በሚያደርጉት እንቅስቃሴ እስራኤል ኢትዮጵያን ይዛ የነገሩን ሚዛን ለመጠበቅ እርግጠኛ ከመሆኗ የመነጨ ሊሆን ይችላል። በቀይ ባህር አካባቢ በአረቦችና እንደ ቱርክ ባሉ ሌሎች ሀገራት የሚካሄደው ወታደራዊ እንቅስቃሴና አስተላለፍ ኤርትራ ሆነ ብላ ሸምቀቆውን ኢትዮጵያ ላይ ለማጥበቅ የምትጠቀማቸው ስልቶች ሆነው እስከ ቀጠሉ ድረስ በኢትዮጵያም በኩል እስራኤልን ወደ ጉዳዩ መጋበዝ ምርጫ አልባ አማራጭ የማይሆንበት ምንም ምክንያት የለም። እንደሚታወቀው ኢትዮጵያ ከእስራኤል ጋር ያላት ግንኙነት ግብጽን ጨምሮ በተቀረው የአረቡ ዓለም ክፍል ባሉታዊ መንገድ ሲታይ ለዘመናት ቆይቷል። አንዳንዶቹ ከእስራኤል ጋር ቀጥተኛ ግንኙነት ኖሯቸው ኢትዮጵያ ይህንኑ እንዳታደርግ
ሲከላከሉና ሲያወግዙ ይስተዋላል። ኢትዮጵያ ለእስራኤል ሕጋዊ ዕውቅና ከሰጠችበት ከአውሮፓውያኑ ጥቅምት 1961 አንስቶ ከፍተኛ ተጽዕኖ ማስተናግዳለች። በተለይም የንጉሠ ነገሥቱ መንግስት በአረብ እስራኤል ጦርነት ማግስት የተከተለው ፖሊሲ ከግብጽ ጋር ላለው ሽኩቻ መባባስ አስተዋጽኦ ማበርከቱ አይዘነጋም። በተባበሩት መንግስታት የገለልተኛ ሀገራት ንቅናቄ ቡድን ሀገራት እስራኤል በጦርነቱ ከያዘቻቸው ቦታዎች እንድትለቅ ባቀረቡት ጥያቄ የኢትዮጵያ መንግስት አለመሳተፉም የችግሩ ምንጭ ነበር። በኢትዮጵያ በኩል ስለ ገለልተኝነት መርኋና በጦርነቱ የተሳተፉ ሀገራትን በኩል ማስተናገድ እንደሚገባ እንደምታስብ ለማስረዳት ያደረገችው ጥረትም ቢሆን ውጤት አላስገኘላትም። ይልቁንም በአረቡ ዓለም የእስራኤል ተቀጽላ የሚል ማዕረግ ነው ያስገኘላት። ግብጽም ሆነች ቱርክ አሁንም ቢሆን ኢትዮጵያ አፍንጫ ስር ያሻቸውን እያደረጉ ኢትዮጵያ ለህልውናዋ ስትል ተመሳሳዩ መንገድ በመከተል እስራኤልን ወደ አካባቢው መጎተቷ ተመሳሳይ ቅጽሎች እንደሚያጎርፍላት አያጠራጥርም። ይህ ሁሉ በተጨባጭ ከሚኖረው ተጽዕኖ አንጻር ከተመዘነ ግን ያን ያህል ለቱርክም ሆነ ግብጽ የሚጠቅም ይሆናል ተብሎ ግን አይገመትም። ሰላም ለምድራችን፣ ሰላም ለዓለማችን።